በዛሬው ቪዲዮአችን ላይ ለኤሌክትሪክ መኪና አሽከርካሪዎች ኤሌክትሪክ መኪና ልትገዙ ላሰባችሁ ሰዎች እጅግ ጠቃሚ የተሰኘን መረጃ ወደ እናንተ አምጥቼላችኋለሁ። ይሄ ኤሌክትሪክ መኪና በእንደዚህ ያህል ኪሎዋት ነው፣ ይሄን ያህል ሬንጅ አለው፣ ይሄ ሲሆን እንዲህ ነው የተባለ በቃ ብዙ ቃላቶች ይጠራሉ። የኤሌክትሪክ መኪና አዲስ ቴክኖሎጂ ይመስልናል፣ ነገር ግን አዲስ አይደለም። እንት ጊዜ ጀምሮ የነበረ ነው። ታሪኩን እንመለከታለን። የኤሌክትሪክ መኪና መቼ ተጀመረ፣ በማን ተጀመረ፣ እንዴት ተጀመረ የሚለውን እንዲሁም ደግሞ የኤሌክትሪክ መኪና የምታሽከረክሩ ከሆነ ልትገዙም ከሆነ የሚጠቅሟችሁን ወሳኝ ቲፖች አጋራችኋለሁ። እስቲ ይሄንን አስቡት። ከጎናችሁ አንድ መኪና አለፈ፣ ነገር ግን ምንም ድምፅ አልሰማችሁ፣ ምንም ሞተር የለም፣ ምንም የተሰማችሁ ነገር የለም፣ የነፋስ ድምፅ ብቻ ነው። ይሄ እንግዲህ የሳይንስ ልብ ወለድ አይደለም፣ የኤሌክትሪክ መኪኖች እውነታ ነው። ይሄንን ግን ተገንዝበነዋል። መጀመሪያ ሲመጡ ያስደነገጠን ነገር ይሄ ነው። እንዴ ከኋላ እኮ ምንም መኪና ያለ አልመሰለኝም ሲሉ ብዙ ሰዎች ተመልክቻለሁ። ብዙዎቻችን የኤሌክትሪክ መኪና አዲስ ቴክኖሎጂ ይመስለናል፣ ነገር ግን እውነታው ሌላ ነው። ይሄ ታሪክ ከምንገምተው በላይ የቆየ ነው። የተረሳ፣ የተናቀ፣ የተፈራ አሁን ደግሞ ዓለምን እየተቆጣጠረ ያለ ኃይል ነው። ዛሬ ወደ 200 ዓመት የሚጠጋ ታሪክ አካፍላችኋለሁ። ስለ ውድቀት እና ስለ ተስፋ፣ ከፈረስ ጋሪ ወደ ቴስላ፣ ከነዳጅ ሱስ ወደ ጸጥታው ዓለም። ይሄ የኤሌክትሪክ መኪኖች እውነተኛው ታሪክ ነው። እንጀምር። የመጀመሪያው ምዕራፋችን የህልሙ አጀማመር ይሆናል። ኤሌክትሪክ መኪኖች እንዴት ተጀመሩ፣ በማን ተጀመሩ፣ መቼ ተጀመሩ የሚለውን እንመለከታለን። ታሪካችን የሚጀምረው ስለ ቴክኖሎጂ ሲሆን ብዙ ጊዜ ሲሊከን ቫሊ ላይ ነበረ። አሁን ግን ሲሊከን ቫሊ ላይ አይደለም የሚጀምረው፣ በ1830ዎቹ መጀመሪያ ለንደን ጭቃ በሞላባቸው የለንደን ጎዳናዎች ላይ ነው። ከእንግሊዝ በዚያ ዘመን ትራንስፖርት ማለት ፈረስ ማለት ነበር። ከተሞች በፈረስ ሽታ ይጨናነቁ ነበረ። ጉዞ አድካሚና ቆሻሻ ነበረ። ነገር ግን በድንገት አንድ ያልተጠበቀ ነገር ተፈጠረ። ሮበርት አንደርሰን የተባለ ስኮትላንዳዊ ፈጣሪ በ1832 እና በ1839 መካከል የመጀመሪያውን የኤሌክትሪክ ሰረገላ ሰራ። ፈረስ የለ፣ ነዳጅ የለ፣ ባትሪ ብቻ። አዎ በዛን ጊዜ ያኔ ነገሩ ጥንታዊ ነበረ። ባትሪውን ድጋሚ አይሞላም ወይም ቻርጅ አይደረግም ነበር፣ ነገር ግን ይንቀሳቀስ ነበረ። ይሄ የአብዮቱ እንግዲህ መጀመሪያ ማለት እንችላለን። እንደ አውሮፓውያን አቆጣጠር በ1897 ኒውዮርክ ከተማ ውስጥ አንድ አስገራሚ ነገር ተከሰተ። በርካታ የከተማዋ ታክሲዎች በኤሌክትሪክ ይሰሩ ነበር። አዎ ከአንድ ክፍለ ዘመን በፊት ማለት ነው። የኤሌክትሪክ መኪኖች በከተማ ውስጥ ይንቀሳቀሱ ነበር። ሴቶች ደግሞ በተለይ ይወዷቸው ነበር። ለምን? ምክንያቱም የነዳጅ መኪናን ለማስነሳት መዘወር ወይም ማሽከርከር ሃንድ ክራንኪንግ አያስፈልግም ነበር። ቁልፉን ማለት ነው። ንጹህና ጸጥ ያሉ ነበሩ። እንደ አውሮፓውያን አቆጣጠር በ1900 በአሜሪካ መንገዶች ላይ በርካታ ኤሌክትሪክ መኪኖች ሲጓዙ ሲነዱ ይስተዋል ነበር። ታዲያ አንድ አስገራሚ ነገርም ተከሰተ። ርካሽ የሆነ ነዳጅ። በ1901 ቴክሳስ ውስጥ ስፒንድል ቶፕ በተባለ ቦታ ከፍተኛ የነዳጅ ክምችት ተገኘ። In 1901, America struck it rich when two men in Texas made a discovery that would change the country forever. ቤንዚን በጣም ረከሰ። ሄንሪ ፎርድ በርካሽ ዋጋ የሚሸጥ የነዳጅ መኪናን ሰራ። በድንገት ዓለም ለኤሌክትሪክ መኪኖች ጀርባዋን ሰጠች። እንደ አውሮፓውያን አቆጣጠር በ1930 የኤሌክትሪክ መኪና ሙሉ በሙሉ ሊባል በሚችል ደረጃ ጠፋ። ህልሙ ሞተ። ለሚቀጥሉት 100 ዓመታት በነዳጅ ጢስ ተቀበረ። ይሄም የሆነበት አንደኛው ነገር ከነዳጅ አብዮት ጋር ተያይዞ ያለ ነው። ነገር ግን እሱን ለሌላ ጊዜ ትተን አሁን ወደዚህ ታሪክ እንቀጥላለን። ታዲያ ምዕራፍ 2 ላይ የኤሌክትሪክ መኪኖች ከብዙ ዓመታት በኋላ ዓለም እንደ አዲስ ሊጠቀምባቸው ስለወደደው ታሪክ እንቀጥላለን። ታዲያም በ1990ዎቹ መጨረሻ ጀነራል ሞተርስ ወይም GM EV1 የተባለ ዘመናዊ የኤሌክትሪክ መኪናን ሰራ። ሰዎችም ወደዱት። እጅግ ዘመናዊ ነበር፣ ነገር ግን የነዳጅ ኩባንያዎች አልወደዱትም። ያልወደዱት ደግሞ ለምን እንደሆነ መገመት እጅግ ቀላል ነው። በነዳጅ ስለማይሰራ። ያ ማለት የኤሌክትሪክ መኪኖች ከበዙ የነዳጅ ኩባንያዎች ይከስራሉ ማለት ነው። በ2003 GM ሁሉንም መኪኖች ከደንበኞች እጅ ሰብስበው አደቀቃቸው። መልእክቱ ግልጽ ነበር። ኤሌክትሪክ
ኤሌክትሪክ መኪና አንፈልግም። ግን በዚያው ዓመት በካሊፎርኒያ አንድ ትንሽ የቢሮ ክፍል ውስጥ ሁለት ኢንጂነሮች አንድ ኩባንያ አቋቋሙ። ማንም ቁም ነገር ያልሰጣቸው ልብ ያላላቸው ትንሽ ኩባንያ ስሙ ቴስላ ሞተርስ ነበረ። የእነሱ ተልዕኮ ቀላል ነበር፣ ዓለምን ተሳስታችኋል ብሎ ማረጋገጥ። ይሄ ግን እጅግ ከባድ ነበረ። በ2008 ቴስላ ሮድስተር ተለቀቀ። ይሄ መኪና እንደ ድሮቹ ኤሌክትሪክ መኪኖች ቀርፋፋ አልነበረም። This car is 30% heavier and about 6 inches longer than an Elise. ፈጣን ነበር፣ ውብ ነበር። በድንገት የኤሌክትሪክ መኪና መንዳት ፋሽን እንዲሆን ትልቅ አስተዋጽኦ አደረገ። እንዴ የኤሌክትሪክ መኪኖች እንደዚህ ይሰራሉ እንደሚያስብል አይነት ታሪክ። ነገር ግን ስለ ኤሌክትሪክ መኪኖች ስናነሳ እስቲ ታሪካቸውንም ከማንሳታችን ቴክኖሎጂያቸው ደግሞ እንዴት ይሰራል የሚለውን እንመልከት። ብዙ ሰዎች የኤሌክትሪክ መኪና ውስብስብ ይመስላቸዋል። እውነቱ ግን ከነዳጅ መኪና በጣም የቀለሉ ናቸው። የነዳጅ መኪና ሞተር ውስጥ ከ2000 በላይ የሚንቀሳቀሱ ሙቪንግ ፓርቶች አሉ። የኤሌክትሪክ መኪና ውስጥ ግን ዋና ክፍሎቹ ከ20 አይበልጡ። የኤሌክትሪክ መኪና ዋና ክፍሎች እነዚህ ናቸው። የመጀመሪያው ባትሪ ፓክ፣ ልክ እንደ ስልካችሁ ባትሪ ግን በጣም ትልቅ ማለት ነው። ሁለተኛው ኢንቨርተር፣ በባትሪ ውስጥ ያለውን ኃይል ወደ ሞተሩ የሚልክ። ሶስተኛው ሞተር፣ መኪናውን የሚያንቀሳቅሰው ማለት ነው። ታዲያ እዚህ ኤሌክትሪክ መኪና ላይ ፒስተን የለ፣ የማርሽ ጊር የለ፣ ዘይት መቀየር የለ፣ ስፓርክ ፕለግ የለ። ለዚህ ነው ቶሎ የማይበላሹት፣ ለዚህም ነው ጸጥ የሚሉት። ስለዚህ በዛሬ ቪዲዮአችን ላይ ከኤሌክትሪክ መኪኖችን ታሪክ በጥቂቱ ቀስን በኋላ እንድንመለከት የምፈልገው የኤሌክትሪክ መኪኖችን ልትገዙ ከወጣችሁ በኋላ ስለ ኤሌክትሪክ መኪኖች ሲወሩ የምትሰሟቸው አስገራሚ አዳዲስ ቋንቋዎች አሉ። የዚህ ኤሌክትሪክ መኪና ሬንጁ ስንት ነው? ይሄን ያህል ኪሎዋት አወር አለው፣ በፋስት ቻርጅ ይደረጋል፣ ስሎ ቻርጅ ይደረጋል፣ ይሄኛው ፕለጊን ሃይብሪድ ነው፣ ይሄኛው ሃይብሪድ ብቻ ነው። ስለዚህ እነዚህ ነገሮች አዲስ ሆነው ግር ሊያስብላችሁ ይችላል። ስለዚህ ምዕራፍ 4 ላይ ቋንቋውን እንወቀው። የመጀመሪያው ኪሎዋት አወር። ያ ማለት እንግዲህ ኪሎዋት አወር የባትሪ ፓክ ደግሞ ሬንጁን የምትመለከቱበት ነው። የቁጥሩ መጠን ሲጨምር መኪናውም የሚሄደው ርቀት ወይም ሬንጁ ይጨምራል። ለምሳሌ 50 ኪሎዋት አወር ለከተማ አገልግሎት የሚሆን ሲሆን 100 ኪሎዋት አወር ትልቅና ረጅም ርቀት የሚሄድ መኪና ላይ የምናገኘው ነው። ሌላኛው ደግሞ ቻርጂንግ ነው። ሁለት አይነት ቻርጂንግ አለ፣ የኤሲ ቻርጂንግ እና የዲሲ ፋስት ቻርጂንግ ነው። የኤሲ ቻርጂንግ ቤት ውስጥ የምንጠቀመው ሲሆን በጣም ሰዓትን የሚፈጅ ነው። ዲሲ ቻርጂንግ ደግሞ በፍጥነት ቻርጅ ማድረጊያ ጣቢያዎች ላይ ወይም ፋስት ቻርጂንግ ስቴሽን ላይ የሚገኘው ነው። ልክ በቃ በጣም በፍጥነት መኪናችሁን ቻርጅ ያደርግላቸዋል። 20 እስከ 30 ደቂቃ ውስጥ ባትሪውን ከ10% ወደ 80% መሙላት ይችላል። ግን ይህን ለምሳሌ ነው የተጠቀምኩት። ይሄ የሚሆነው እንግዲህ እንደ ተለያዩ መኪኖች እንደ ባትሪ አጠቃቀማቸው እንደ መኪኖቹ ብራንድም ይወሰናል ማለት ነው። በመቀጠል ደግሞ የኤሌክትሪክ መኪና አይነቶችን እንመልከት። የመጀመሪያው ባትሪ ኤሌክትሪክ የሚባል ሲሆን ሙሉ በሙሉ ኤሌክትሪክ ናቸው። ምሳሌ እንግዲህ ቴስላና ቢዋይዲዎቹ ይጠቀሳሉ። ሁለተኛው ደግሞ ኤችኢቪ ወይም ሃይብሪድ ሲሆኑ በነዳጅ እንዲሁም በኤሌክትሪክ የሚሰሩ ናቸው፣ ነገር ግን ቻርጅ አይደረጉም። ሌላኛው ደግሞ ፕለጊን ሃይብሪድ ይባላሉ። ትንሽ ባትሪ ያላቸው ቻርጅ የሚደረጉ ናቸው፣ በነዳጅም ደግሞ የሚታገዙ ናቸው። አራተኛው ደግሞ ሬንጅ ኤክስቴንደር ይባላሉ። መኪናው የሚሄደው በኤሌክትሪክ ነው፣ ነገር ግን ባትሪውን ለመሙላት ትንሽ የነዳጅ ጄኔሬተር እንዳለው ማለት ነው። ስለዚህ ዋና ዋና የኤሌክትሪክ መኪና አይነቶች እነዚህ ናቸው። በዚህ ቪዲዮ ላይ ዓላማዊ ኤሌክትሪክ መኪና ላይ ያላችሁን ምናልባት ትንሽ ግንዛቤ ከታሪኩ ጀምሮ ለማስጨበጥ፣ በመቀጠል ግን ስለ ኤሌክትሪክ መኪኖች ብዙ የሚነሱ ነገሮች አሉ። አንድ ሰው ጥያቄ ይጠይቃል። ኤሌክትሪክ መኪኖች በተለምዶ እንደዚህ ናቸው ይባላሉ። ነገር ግን ልክ ነው ወይስ አይደለም የሚባለውን በዚህ ቪዲዮ እንዘርዝር። የመጀመሪያው የኤሌክትሪክ መኪና እሳት በቃ ያስነሳሉ ይባላል። እውነታው ወይም ጥናቶች እንደሚያሳዩት ግን የነዳጅ መኪኖች ከኤሌክትሪክ መኪኖች በብዙ እጥፍ በበለጠ ለእሳት አደጋ የተጋለጡ ናቸው። የኤሌክትሪክ መኪና ባትሪ ቴክኖሎጂ እየዘመነ በመምጣቱ ደህንነቱ ከነዳጅ መኪኖችም አስተማማኝ ነው። እንደዚህ ያልኩ የተወሰኑ ያክል ሀሳቦችን አነሳለሁ። ታዲያ እነዚህን ሀሳቦች እናንተም ደግሞ እንድትመለከቷቸውና የሚመስላችሁን በኮመንት እንድትነግሩኝ ይጠይቃሉ። ሁለተኛው ኤሌክትሪክ መኪኖች በጣም ቀርፋፋ ናቸው ይባላል። አይደለም። እውነታው የኤሌክትሪክ መኪና ፍጥነት ወይም ቶርክ የሚሰጠው በቅስፈት ነው። ከማንኛውም የነዳጅ መኪና ይልቅ በፍጥነት ይወነጨፋሉ። እውነት ነው። ይሄ ጥንቃቄም ያስፈልጋል ማለት ነው። ሀገራችንም ላይ ከዚህ ጋር ተያይዞ በርካታ የኤሌክትሪክ መኪና አደጋዎች የነዳጅ መስጫውን በፍጥነት በመርገጥ እየተከሰቱ ተመልክቻለሁ፣ በተለይ የፍተሻ ቦታዎች አካባቢ ላይ። ሌላኛው ደግሞ ሶስተኛ ደረጃ ቻርጅ ማድረግ ከነዳጅ ይበልጥ ያስወጣል ነው። እውነታው ደግሞ ቤት ውስጥ ቻርጅ ማድረግ ነዳጅ ከመቅዳት እስከ 50 ወይም 60% ቅናሽ አለው። ኪሳችሁንም አይጎዳባችሁም። አራተኛ
ሌላኛው ባትሪው ቶሎ ይሞታል ነው። እውነታው ግን ዘመናዊ ባትሪዎች ከ10 እስከ 20 ዓመት ድረስ ሊቆዩ ይችላሉ ነው። 20 ዓመቱን እንተውና ሪሰርቹ የሚያሳየውን ምናልባት እነዚህ ባትሪዎች ልክ እንደ BYD ብሌድ ባትሪ ቴክኖሎጂ የሚጠቀሙት እስከ 10 ዓመት በጥሩ ሁኔታ ከተጠቀማችሁባቸው ይሰራሉ። ነገር ግን እነዚህም ባትሪዎች አጠቃቀማችሁ ይወስናል። ሁል ጊዜ ቻርጅ የምታደርጉበት መንገድ እንዴት ነው? ሁሌ ፋስት ቻርጀር ትጠቀማላችሁ ወይ የሚለው እንዲሁም ሌሎች የባትሪ አጠቃቀም ይወስናቸዋል። ስለዚህ ሁለታችንም አንድ አይነት መኪና ቢኖረን ነገር ግን እኔ የባትሪውን ደህንነት የሚጠብቅ ቻርጅ አደራረግ የምጠቀም ከሆነና ያኛው ሰው ደግሞ በግድ የለሽነት ባትሪውን በሚጎዳ መልኩ ቻርጅ የሚያደርገው ከሆነ አጠቃቀሙ ብልሹ ከሆነ ያ መኪና የአገልግሎት ዘመኑ እጅግ የተለያየ ነው የሚሆነው፣ አንድ አይነት ቢሆንም ማለት ነው። ታዲያ የኤሌክትሪክ መኪኖች እንግዲህ ዛሬ ቴስላ ብቻ አይደሉም። እንደምታውቁት ሀገራችን ላይ የቻይናው BYD በኤሌክትሪክ መኪና እንዲሁም በሃይብሪድ መኪኖቹ ከተሞችን እያጥለቀለቁ ይገኛሉ። የመኪኖቹ ሽያጭ ዓለምን እየተፈታተነ ነው። ቮልክስዋገን፣ ሃዩንዳይ በቃ ሁሉም መኪና አምራች ኩባንያዎች ወደ ኤሌክትሪክ እየገቡ ነው። ነገር ግን ችግሮች የሉም ማለት አይደለም። በተለይ እንደኛ ሀገር የቻርጅ ማድረጊያ ቦታዎች ወይም ኢንፍራስትራክቸር እጥረት አለ። ይሄም እንግዲህ እየተቀረፈ የመጣ ያለ ነገር ነው። የመኪኖች ዋጋ አሁንም ለብዙዎች ውድ ነው፣ ግን ቴክኖሎጂው በየቀኑ እየተሻሻለ ነው። የኤሌክትሪክ መኪና ማለት ማጓጓዣ ብቻ አይደለም፣ ንጹህ አየር ነው፣ ጸጥታ ነው፣ የሰው ልጅ የመፍጠር አቅምም ማረጋገጫ ነው። ባለፈው ክፍለ ዘመን ዓለምን ያንቀሳቀሰው ነዳጅ፣ የሚቀጥለውን ክፍለ ዘመን ግን ኤሌክትሪክ ነው። እናም ታውቃላችሁ ስለ ኤሌክትሪክ ገና መጀመራችን ነው። ዓለም ኤሌክትሪክ መኪኖችን መጠቀም እየጀመረ ነው። ወደፊት ደግሞ ምን ሊመጣ እንደሚችል እስቲ አስቡት። በዛሬው ቪዲዮአችን ላይ ስለ ኤሌክትሪክ መኪና ያነሳናቸው እነዚህ ነበሩ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። እኔ ጆኤል ታላርጊ ነኝ። ይመቻችሁ። ዛሬ እንግዲህ ስለ ኤሌክትሪክ መኪኖች አስገራሚ የሆኑ ታሪኮችን እንደተመለከታችሁ ተስፋ አደርጋለሁ። ታዲያ የኤሌክትሪክ መኪኖች እጅግ አስገራሚ ታሪክ አላቸው። አሁን ደግሞ በጣም በሚያስገርም ሁኔታ ገና ጅማሯቸው ነው። ወደፊት አሁን ካሉት እጅግ የተሻሻሉ ኤሌክትሪክ መኪኖችን እንመለከታለን። ያ ማለት ደቂቃዎች፣ ሰዓታት ይፈጅ የነበረው የቻርጂንግ ቴክኖሎጂ በእጅጉ ተሻሽሎ ወዲያው ቻርጅ የሚደረግበት ጊዜ ይመጣል። በመቀጠል ደግሞ የኤሌክትሪክ መኪኖች ሬንጃቸው ወይም በአንድ ቻርጅ የሚጓዙበት ሂደት እጅግ ይሻሻላል ማለት ነው፣ የባትሪ ቴክኖሎጂ ጋር አብሮ ስለሚሻሻል። ታዲያ ስለ ኤሌክትሪክ መኪኖች እነዚህን አውግቻችኋለሁ። ሙሉ ዝርዝር ያለ ሀሳብ ከፈለጋችሁ ደግሞ በታላቅ ፖድካስት ላይ ያቀረብኩት እንግዳ ጋር ስለ ኤሌክትሪክ መኪኖች በደንብ ከገበያው ጋር መቼ መግዛት አለባችሁ፣ ለማን ይሆናል የሚለውን ስለሰራሁላችሁ እንድትመለከቱት እየጋበዝኳችሁ ይሄንን ቪዲዮ እስከዚህ ሰዓት ድረስ ለተከታተላችሁት ለአድማጭ ተመልካቾቼ እጅግ እያመሰገንኳችሁ በቀጣይ ቪዲዮአችን ላይ እንገናኛለን። የዚህ ፕሮግራም አዘጋጅ የቴክ ስቶሪስ ጆኤል ታላርጊ ነኝ። ይመቻችሁ።